መኪና እጥበት ራሱን የቻለ አንድ ፕሮፌሽን ነው በአውቶሞቲቭ ዘርፍ ውስጥና እንግዲህ ወደ በፊት በነበረው ዕውቀታችን ብዙም ለዚህ አይነት ነገር ዕውቀት አልነበረንም። ለመናገር ሁላችንም ኢትዮጵያ ውስጥ ባለው የማሽከርከር ሁኔታ በሂደት ነው ከዘመኑ ጋር ከሚመጡት የመኪኖች ሁኔታ ጋርና ያው የሚያስተምሩም ሰዎች ይኖራሉ ይሄንን አይነት ነገር እንዳለ እኛም በማስተማር ሂደት ውስጥ ከቲዮሪ ያለፈ ነገር ስለማናይ ብዙ እንትን አንለውም ነበር። ካስታውስክ ወደ በፊት አካባቢ እኮ አብዛኛው ማጠቢያ ከወንዝ ጋር በተያያዘ እንደውም የወንዝ ውሃን እየተጠቀሙ ምናምን ነበር የሚታጠቡና ያ ከውሃነቱ ባለፈ ሽታው ቆሻሻነቱ መኪናው ላይ የሚያመጣው ነገር ነበር መጀመሪያ እንደውም እንደ ኮምፕሌን የሚነሳው። ከዛ በኋላ እንግዲህ አሁን ንጹሃን ቢጠቀሙ እንደገና ደግሞ አብሮት የተለያዩ ዲተርጀንቶች ማጠቢያ ሳሙናዎች የራሱ የመኪና የሆነ ነገር አልነበረም ነበር። እሱ ደግሞ አሁን ነው በሂደት እየታወቀ የመጣው በብዛት እና እንደው በተለምዶ ዝም ብለህ መኪናን ትሰጣለህ እንጂ ምን ሳሙና ነው የሚጠቀመው ምንድነው መኪናን የሚታሽበት የምትለው ነገር አልነበረም። እንደው የተወሰኑ ማጠቢያ ቤቶች ሲመጡ እነዛ ናቸው እንደውም ለካ እንደዚህ ያለ እንደሚባለውን ነገር እንዲያመጣ አደረገው።